ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ከ15 በላይ የብልጽግና አመራሮች ተሸኙ፣ እስከ ወዲያኛው ተሸኙ። የሰንዴው ነዶ ወደ አፈር በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁ። በተለይም ደግሞ ትልቅ ወታደራዊ ክስረት አገዛዙ በጎንደር ደርሶበታል። ከዛ ጋር በተገናኘ ነው እንግዲህ ወደ 15 በላይ የብልጽግና አመራሮች ህይወታቸው ያለፈው። እንግዲህ በዛሬው ዝግጅታችን ዝርዝር በጎንደር ስላለው ሁኔታ ስለነበረው ሁኔታ ዝርዝር ወታደራዊ ዘገባ በቀጣዩ መርሃ ግብር ይዤላችሁ እመጣለሁ። ግን ዛሬ ግን በዋናነት የብልጽግና አመራሮችን በተመለከተ ምን እንደደረሰባቸው በጣም ሁላችሁም እንደምታውቁት የአማራ ፋኖ ብሔራዊ ንቅናቄ ፋኖ ለብልጽግና ተወዳዳሪዎች፣ ለብልጽግና ታዛቢዎች፣ ለብልጽግና ለምርጫ ቦርድ ታዛቢዎች፣ ለምርጫ ቦርድ ሰራተኞች፣ አስተባባሪዎች ከዚህ ከምርጫ ሂደት ራሳቸውን እንዲያርቁ ራሳቸውን እንዲያወጡ ጥሪ ማቅረቡ ይታወቃል። ማስጠንቀቂያ መስጠቱ ይታወቃል። ይሄ ምርጫ የህዝብን ፍላጎት የሚያንጸባርቅ ለህዝብ የህዝብን ፍላጎት የህዝብን ፍላጎት ለማዳመጥ ጄኑዊን የሆነ ምርጫ ሳይሆን የጨረባ ምርጫ ነው እና ይህን ምርጫ እኛ አንቀበለውም እና በዚህ ምርጫ መሳተፍ ማለት የገዢውን ያገዛዙን ኃይል ያገዛዙን ስራ ማራዘም ነው በሚል የአማራ ፋኖ ብሔራዊ ንቅናቄ ይህን ምርጫ ያገዛዙ ድራማ ያገዛዙ ሰርከስ አካል ነው በሚል በዚህ ሰርከስ እና በዚህ ድራማ የሚሳተፉ ወገኖች ራሳቸውን ከዚህ ሂደት እንዲያርቁ በመግለጫ ማስጠንቀቂያ መስጠቱ ይታወቃል። አድማጮቻችን፣ ተመልካቾቻችን እንግዲህ ይሄ ያገዛዙ ጥሪ አድማጮቼ፣ ተመልካቾቼ በስፋት በተለያዩ ሚዲያዎች ተነበዋል። በተለያዩ ሚዲያዎች ደግሞ ህዝብ እንዲያውቀው ህዝብ እንዲሰማው ለማድረግ ተሞክሯል እና ለነዚህ ለብልጽግና ሰዎችም በምርጫ ቦርድ አካባቢ ለሚንቀሳቀሱ ሰዎችም ያለውን ነገር ተረድተው አስፈላጊውን እርምጃ እንዲወስዱ አስፈላጊውን ጥንቃቄ እንዲወስዱ ለማድረግ ተሞክሯል። እንግዲህ አድማጮቼ፣ ተመልካቾቼ ይሄ በዚህ እንዳለ እንግዲህ አገዛዙ ያው የህዝብን መሰረታዊ የሆነ ችግር ለመፍታት ከመሞከር ይልቅ ያሉ ልዩነቶችን በፖለቲካ ውይይት በመፍታት ቢያንስ ምርጫ ለማድረግ ሰላማዊ የሆነ ድባብ ያስፈልጋል። ሰላማዊ ድባብ እንዲኖር ከማድረግ ይልቅ ምርጫውን ያው ለፖለቲካ ፍጆታ ስለሚፈልገው ምርጫ አደረኩ ብሎ ለማለት ስለሚፈልገው በወታደር እያጀበ በኃይል እያጀበ የምርጫ ሂደቶችን ለማድረግ የሞከረበት ሁኔታ ነው ያለው እና ይሄ ሂደት እንግዲህ በደቡብ ጎንደር በጣም ግልጽ በሆነ መንገድ ፍንትው ባለ መንገድ አገዛዙ ምርጫውን በአማራ ክልል በጎንደር፣ በጎጃም፣ በወሎ፣ በሸዋ የማድረግ ሁኔታ በጣም አሳሳቢ እንደሆነ ነው። እንግዲህ አሳሳቢ እንደሚሆንበት አስቸጋሪ እንደሚሆንበት የሚያሳይ ክስተት ነው እንግዲህ በጎንደር ያየ ነው። እንግዲህ ብዙዎቻችን ምን ብለናል? ይሄ ምርጫ በጦርነት ባለበት ቀጠና የሚደረግ ምርጫ ታዛቢዎችን ለችግር መዳረግ፣ ለምርጫ የሚወዳደሩትን ሰዎች ለችግር መዳረግ፣ የምርጫ አስተባባሪዎችን ለችግር መዳረግ፣ የምርጫ ታዛቢዎችን ለችግር መዳረግ፣ ዜጎችን ለስጋት መዳረግ ነው። ጦርነት ባለበት ቦታ ምርጫ አይደረግም እና ወደ ምርጫ ከመካሄድ በፊት መጀመሪያ ሰላምና መረጋጋት የሚሰፍንበትን መንገድ ላይ ሰላምና መረጋጋት እንዲሰፍን ይሰራ በሚል ጥሪ ብዙዎቻችን አቅርበናል። ፋኖም ይሄንን ነው ያለው። ነገር ግን የፋኖን ጥሪ ወደ ጎን በማድረግ የፋኖን መግለጫ ወደ ጎን በማድረግ አንዳንድ አካላት ለብልጽግና በመታዘዝ ለወዳቸው በማድረግ ለብልጽግና በመታዘዝ የብልጽግና አጨብጫቢ ሆነው የብልጽግናን ስራ መስራታቸውን ስለቀጠሉ በርካታ ወደ 15 የሚሆኑ የብልጽግና አመራር አባላት
አድማጮቻችን ተመልካቾቻችን እስከ ወዲያኛው ተሸኝተዋል እና በደቡብ ጎንደር ከፍተኛ ውጊያ ነበረ። በደቡብ ጎንደር እንዳልኳችሁ በወታደራዊ ትንተና ዝርዝር በሚቀጥለው መርሃ ግብር ይዤላችሁ መጥቻለሁ። በተለይ በደራ ወረዳ ከባህር ዳር በ20 ምናምን ኪሎ ሜትር ርቀት ላይ በምትገኘው በሐሙሲት ከተማ ከፍተኛ ውጊያ ተደርጓል። በደብረ ታቦር እና ወደ ደብረ ታቦር መውጫ ወደ ደብረ ታቦር የሚያስገቡ ቦታዎች እና ይሄ ጋሳይ ማለት የፋርጣ ወረዳ ዋና ከተማ ነው። በጋሳይ አካባቢ እንደዚሁ ከፍተኛው ውጊያዎች ተደርጓል። በፋርጣ ወረዳ በተመሳሳይ ሁኔታ በታች በክምር ድንጋይ የጉና በጌምድር ወረዳ ዋና ከተማ ነው። በክምር ድንጋይም አካባቢ ከፍተኛ ውጊያ ተደርጓል። እንደዚሁም ደግሞ በታች አርማጮ ከፍተኛ ውጊያ ተደርጓል እና በእነዚህ በተደረጉ ውጊያዎች አድማጮቻችን ተመልካቾቻችን አገዛዙ ከፍተኛ እጅግ በጣም ከፍተኛ ጉዳት ደርሶበታል። እዚህ ጋራ እንደምታዩት ከ20 በላይ በአጠቃላይ ወደ 6 ዲሽቃዎች ከዛም በላይ ሊሆን ይችላል። በወቅቱ የደረሰኝን መረጃ ነው ማሳያችሁ። በወቅቱ የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ ቃል አቀባይ ፋኖ ዮሐንስ ንጉሱ ይፋ ያደረገው ነው የምነግራችሁ። 6 ዲሽቃ ፋኖች ማርከዋል። ወደ 20 ብሬን 1104 ክላሾች 15 ፓትሮል መኪናዎችን ፋኖ በቁጥጥር ስር አድርጓል። 29 እንደዚሁም ሌሎች ተሽከርካሪዎችን በአጠቃላይ ወደ 44 የሚሆኑ ተሽከርካሪዎችን ፋኖ በቁጥጥር ስር አድርጓል። 500 ሺህ በላይ ከግማሽ ሚሊዮን በላይ የክላሽ የብሬን እና የዲሽቃ ተተኳሾችን ፋኖ በቁጥጥር ስር አውሏል። 64 መገናኛ ራዲዮዎችን 65 አብራራው ጠመንጃ ማለት ነው 64 አብራራው ጠመንጃን 500 በላይ የእጅ ቦምቦችን ፋኖች በቁጥጥር ስር አድርጓል ማርከዋል። ይሄ ቀላል አይደለም። በጣም ግዙፍ የሆነ ወታደራዊ ድል ነው እና በአገዛዙ ላይ እጅግ በጣም ከፍተኛ የሆነ ክስረት ነው የደረሰው። 418 ሰራዊት አባላት ተማርከዋል። 418 የሚሆኑ ተማርከዋል። 651 የሚሆኑ ደግሞ እስከ ወዲያኛው ተሸኝተዋል። አድማጮቻችን ተመልካቾቻችን እና እንግዲህ እነዚህ ታጣቂዎች ናቸው። ወደ 15 የሚሆኑ የብልጽግና አመራር አባላት እንደዚሁ ተገለዋል ወይም ሞተዋል። ከ15 በላይ እንደዚሁም ደግሞ የተማረኩ በጣም እጅግ በጣም ብዙ ናቸው። አድማጮች ተመልካቾች እንግዲህ ይሄ በደቡብ ጎንደር የሆነው ነገር በዚህ ጉዳይ ላይ በዝርዝር ነገም ተጨማሪ ዘገባዎች ስለሚኖሩ በዝርዝር ያለውን ነገር ይዤ በዝርዝር እመለሳለሁ። ከዛ በፊት ግን በመቀጠል ግን እችን ላሳያችሁ። እዚህ ጋር ታያታላችሁ። ይሄ እዚህ ጋር የምታዩት ነገር የብልጽግና የምርጫ ምልክት ነው። ድሮ በ97 ኢትዮጵያ ምርጫ ሲደረግ ኢትዮጵያ ነበርኩኝ። እንደ አጋጣሚ ሆኖ ያኔ የኢህአዴግ የምርጫ ምልክት ንብ ነበረች እና ንቧ በምርጫ ቅንጅት በሚያሸንፍበት ጊዜ ወያኔዎቹ ደንግጠው ኮሮጆ ሲቀይሩ እና እዛ አካባቢ አንዳንድ አመጾች ሲነሱ ንቧ ተናደፈች የሚል አርስቶቶ ትዝ ይለኛል እና ንቧ ምን ሆነች? ንቧ ተናደፈች። ንብ ነበረች እንግዲህ የኢህአዴግ ምልክት የምርጫ ምልክት እና በምርጫ ሲሸነፍ አገዛዙ ኢህአዴግ በምርጫ ሲሸነፍ ምን ተባለ? ንቧ ተናደፈች ተባለ። እዚህ ጋር አሁን የምታዩት ይሄ የስንዴ ነዶ ነው እና የስንዴ ነዶ በአማራ ክልል አመድ እየሆነ ነው። አድማጮች ተመልካቾች ይሄ የስንዴ ነዶ ምን እየሆነ ነው? አመድ እየሆነ አፈር እየሆነ እና ይሄ እዚህ ጋራ የምታዩት ወንድም ተመልከቱት። ይሄን ወንድም እዚህ ጋር እንግዲህ በደቡብ ጎንደር ንፋስ ሞጫ ከተማ ባለስልጣን የብልጽግና ባለስልጣን ነው። የብልጽግና ተወዳዳሪ ነው። ለመወዳደር እንግዲህ የስንዴ ነዶውን ይዞ የብልጽግናውን የስንዴ ነዶውን ይዞ ነው እንግዲህ እዚህ ጋር የምታዩት የብልጽግና የስንዴ ነዶ ይዞ ነው የምታዩት ይሄ ሰው። ከጥቂት ቀናት በፊት ይህ ሰው በንፋስ ሞጫ ከተማ በታች በላይ ጋይንት ወረዳ ከፍተኛ አመራር ነው። የንፋስ ሞጫ ከተማ ከንቲባ ነው። የንፋስ ሞጫ ከተማ ከንቲባ ቪቫ ብልጽግና ብሎ በዚህ መልኩ የስንዴ ነዶ ይዞ ፎቶግራፍ ተነስቶ ቅስቀሳ ሲያደርግ
ፋኖቹ ምን ብለዋል? ለዚህ ሰውና ለሌሎቹ ፋኖቹ ምን ብለዋል? እረፉ፣ ብልጽግና አያዋጣችሁም፣ ራሳችሁን ከብልጽግና ፕሮፓጋንዳ ራሳችሁን ጠብቁ፣ ከምርጫው ሂደት ራሳችሁን አርቁ። ይሄ የህዝብ አጀንዳ አይደለም፣ የጸረ ህዝብ አጀንዳ ነው። ጸረ ህዝብ አጀንዳ ነው፣ የህዝብ አጀንዳ አይደለም፣ ጸረ ህዝብ አጀንዳ ነው። ጠብቁ ብሎ ፋኖ ማስጠንቀቂያ ሰጥቷል። ነገር ግን እነዚህ ሰዎች ማስጠንቀቂያውን ስላልሰሙ ዛሬ በተደረገው ኦፕሬሽን ይሄ ሰው ምን ሆነ ልሳያችሁ። ይሄ የምታዩት ሰው የስንዴ ነዶ ይዞ የምታዩት ሰው ምን ሆነ? ይሄ የምታዩት የንፋስ መውጫ ከተማ ከንቲባ ነኝ። የት የተማረከ? ከዚህ ማን የማረከ? ምን ውስጥ ነው የተገኘ? አንደበት ክንዳለ አንደበት ክንዳለ ባል እንጂ በደንብ አንደበት ነገር አንደበት ክንዳለ አይደለም ያብባል። እኔ ያንደበት ልጅ ዝም አንደበት ክንዳለ ብቻ አንደበት ክንዳለ ያብባል። ምን መሰለህ ይችላል እኔ ያየ ይቀጣል። አራ የቱ ገቆረ ደረስ ያብባል። ያንተ ልጅ ኮንሰል ያንተ ኮ ያጂ በበራሳ አሰባ ማነው ይችላል። እኔ ያየ ምንድን ነው ኃላፊነት ምንድን ነው? የንፋስ መውጫ ከተማ ከንቲባ የንፋስ መውጫ ከተማ የከተማ ከንቲባ ስም ማን ነው? ተጀናከለ ጫጩ ተናገር እንጂ ተጀናከለ። ኦኬ፣ እዚህ ጋር የምታዩት ወንድም ማነው ስሙ? አቶ ደጀን አከለ ይባላል። አቶ ደጀን አከለ የንፋስ መውጫ ከተማ ከንቲባ ነው። የንፋስ መውጫ ከተማ የንፋስ መውጫ ማለት የላይ ጋይንት ዋና ከተማ ማለት ነው። የላይ ጋይንት ወረዳ ዋና ከተማ ነው። ንፋስ መውጫ ከተማ በጣም ስትራቴጂክ የሆነ ቦታ በምትገኝ ቦታ ነው። እንዳልኳችሁ በጦር ወታደራዊ ትንተና ላይ በስፋት በዚህ ጉዳይ ላይ መለስበታለሁ። ግን ምንድነው የሆነው? በንፋስ መውጫ ፋኖች ንፋስ መውጫ ከተማ ይገባሉ። ፋኖች ንፋስ መውጫ ከተማ ሲገቡ ሁለተኛ ጊዜያቸው ነው። በጣም ስትራቴጂክ ከተማ ስለሆነ ከወልዲያ ወደ ባህር ዳር በሚወስደው ከተማ ያለ ስለሆነ በጣም ስትራቴጂክ ከተማ ነው እና ያንን ቦታ ተቆጣጥረው እንደገና መከላከያ በኮንቮይ ከወሎ በኩል ሰራዊት ልኮ ነው ያንን አካባቢ ተቆጣጠረው እና በዚህ ምክንያት እንደገና ፋኖቹ መልሰው ይሄን አካባቢ ተቆጣጥረውታል። እዛ አካባቢ ይቆዩ አይቆዩ እሱን አላውቅም። እንግዲህ ያው የወታደራዊ ስትራቴጂስቶች የሚወስኑት ውሳኔ ነው የሚሆነው። ዋናው በጣም ከፍተኛ መሳሪያ ይዘዋል። እንዳልኳችሁ በዛ አካባቢ ሲደረግ የነበረውን የምርጫ ቅስቀሳ ሆነ የብልጽግና ዳንኪራ የብልጽግና ድራማ ሙሉ ለሙሉ ምን አድርገውታል ማለት ነው? ሙሉ ለሙሉ ኒውትራላይዝ አድርገውታል። እና በዚህ መልኩ የስንዴ ነዶ ይዘው ሲቀሰቅሱ የነበሩት እናቶ ደጀኔ ያከለ ተማርከው ፋኖ ይችላል እኔን ያየ ይቀጣ የሚል መልእክት ሲያስተላልፉ ነው ያየነው እና በፋኖ ቁጥጥር ስር ውለው ማለት ነው። እንግዲህ ይሄ በምንድነው በደቡብ ጎንደር ታች ላይ ጋይንት የታየ ነው። ይሄ ላይ ጋይንት ብቻ አይደለም፣ በብዙ ወረዳዎች በዛ መስመር ከአዲስ አበባ ከባህር ዳር ወደ ጎንደር በሚወስደው መስመር እንደዚሁም ከወሎ ከወልዲያ ወደ ደብረታቦር ወደ ጎንደር በሚወስደው መንገድ ነው። እንግዲህ ብዙ በአራት ወረዳዎች ነው በዋናው አስፋልት ላይ ያሉ ወረዳዎች ከዋናው አስፋልት ርቀው ያሉ ወረዳዎች ላይ ኦልሬዲ ፋኖች ነው የተቆጣጠሩት። ግን ይሄ ዋናው አስፋልት ጥቁር አስፋልቱ ላይ ያሉ ወረዳዎች ነው። ሐሙሲት ማለት ከደብረ ብርሃን ወደ ጎንደር የምትወስደው ወረዳ ያለች ናት። ላይ ጋይንት ማለት ከደብረ ታቦር ወደ ወልዲያ ወደ ጎንደር የሚወስደው መንገድ ላይ። ፋርጣ ወረዳም እንደዚሁ፣ ጉና በጌምድር ወረዳም እንደዚሁ፣ ክምር ድንጋይ፣ ጋሳይ፣ ንፋስ መውጫ ማለት ዋናው መንገድ ላይ ያሉ ከተሞች ናቸው እና እነዚህ ዋናው መንገድ ላይ አስተማማኝ አገዛዙ በአስተማማኝ ሁኔታ የሚጠበቃቸው ዋና መንገድ ላይ ያሉ ከተሞችን ነው በአንድ ቀን ውስጥ ስዊፕ አድርገው ፋኖች የተቆጣጠሩት። አድማጮቻችን፣ ተመልካቾቻችን እና በዛ በኩል ውጊያ አለ። እንግዲህ ይሄ የሚያሳየው ምንድነው? የብልጽግና ሰዎች እየከሰሩ እንደሆነ፣ የብልጽግና ነዶ የስንዴ ነዶ ወደ አፈርነት እየተቀየረ እንደሆነ በግልጽ ማሳያ ነው። አድማጮቻችን፣ ተመልካቾቻችን በዚህ ጉዳይ ላይ ፋኖ ዮሐንስ ንጉሱ የጎንደር ፋኖ በላይ ዘለቀ እዝ ቃል አቀባይ የጻፈው አለ። እሱን ባነብላችሁ ደስ ይለኛል። በጣም አስፈላጊ ስለሆነ ነው። በጣም ቁልፍ የሆኑ ነገሮችንም ስላቀፈ ነው ላነብላችሁ የምፈልገው እና ምንድነው ፋኖ ዮሐንስ ንጉሱ ምንድነው የሚለው? ብልጽግና የምትማርከው እንጂ አድማጮቻችን፣ ተመልካቾቻችን ብልጽግና
ቆይ እንትኑ ጠፋኝ። ኦኬ ይሄውና ብልጽግና የምትማርከው እንጂ የምትመርጠው ቡድን አይደለም። ብልጽግናን የምትማርከው የምታሸንፈው እንጂ የምትመርጠው ቡድን አይደለም ነው እንግዲህ የሚለው ፋኖ ዮሐንስ እንደዛ ነው የሚለው። እዚህ ጋር እንደምታዩት ቅድም እንዳሳየዋችሁ የእነ አብይ አህመድ ብልጽግናን ምረጡ እያሉ የስንዴ ኖዶ ቅስቀሳ በቴሌቪዥን በተለያየ ቦታ እያደረጉ ነው። ነገር ግን ፋኖ ምንድነው የሚለው ብልጽግናን ምንድነው የሚለው ፋኖ ብልጽግናን የምትማርኩት እንጂ የምትመርጡት ቡድን አይደለም ይላል። በብልጽግና ወደድ ቤት ሐሳብ የሚከበረው ስትማርከው እንጂ ስትመርጠው አይደለም። በእነሱ ቤት በብልጽግና በወደድ ቤት ሐሳብ የሚከበረው ስትማርከው ስታሸንፈው እንጂ ስትመርጠው አይደለም። ስለ ምርጫ ከተነሳ ምርጫችን ብልጽግናን መገርሰስ ብቻ ነው የሚለው ፋኖ ዮሐንስ። ስለ ምርጫ ከተነሳ ምርጫው ብልጽግናን መገርሰስ ብቻ ነው። ብረት በብረት ይቆረጣል። አዎ ብረት በብረት ይቆረጣል። በብረት የሚያመልከው የብረት ጥገኛው ብልጽግና በብረት የሚያመልከው ብረት በብረት ይቆረጣል የሚል በብረት ነው የሚያመልከው ብልጽግና። በብረት የሚያመልከው ብልጽግና በሁለት እጁ ብረት ታቅፋ ብልጽግና አንቺ ነው ይላል። በብረት የምታመልከው በሁለት እጇ ብረት ታቅፋ በትርፍ ጣቷ ስለ ምርጫና ዲሞክራሲ ልታስተምረን በ5 ዓመት ውስጥ 5 ቀናት ለፕሮፓጋንዳ እየዋለች ነው ይላል። በሁለት እጇ እንግዲህ በሁለት እጅ ብረት ይዛ ድሮን ይዛ ህዝብ ላይ እየተኮሰች በህዝብ ላይ ጦርነት እየከፈተች ሰራዊት እያሰማራች ንጹሃን ዜጎችን እየረሸነች ሴቶችን እየደፈረች ህፃናትን እያደረገች ብዙ ግፍ እየፈጸመች አረጋውያንን እናቶችን እያዋረደች ብዙ ግፍ እየፈጸመች በሁለት ትርፏ ብረት ይዛ በጣቷ ደግሞ ለማስመሰል ስለ ምርጫና ዲሞክራሲ ልታስተምረን ትሞክራለች ይላል። እንግዲህ የተጠለፋችሁ የጨፍጫፊው አገዛዝ አጃቢ ጋሻ ጃግሬዎች ወደ ቀልባችሁ ተመለሱ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። የአማራ ፋኖ አድማ በታኞች ሚሊሻዎች የብልጽግና ካድሬዎች የብልጽግና አመራሮች ለብልጽግና ብላችሁ ይህንን አገዛዝ ህዝባችሁን ክዳችሁ በህዝባችሁ ላይ እየደረሰ ያለውን ስቃይና መከራ ወደ ጎን አድርጋችሁ የጨፍጫፊው የዘረኛው አገዛዝ አጃቢና ጋሻ ጃግሬ የሆናችሁ ሁሉ ወደ ቀልባችሁ ተመለሱ ይላል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ ቃል አቀባይ ፋኖ ዮሐንስ። እኛ ግን ምርጫችን የመረጥነውን ብረትን በብረት ለመቁረጥ በመወሰናችን ብረት ነካሾችን እያፈረስናቸው ነው ብሎ በፎቶ እጁን ወደ ሰማይ አስቀድም ያሳየዋቸውን ደጀኔ የሚባለውን ሰውዬ የብልጽግና የከተማ ከንቲባ የነበረን ብልጽግናን ወክሎ በምርጫው ተወዳድሮ በምርጫችን ያሸነፍነውን ጉምቱ ፈላጭ ቆራጭ ነው ብሎ በቃ የአብይ አህመድን ፕሮፓጋንዳ የሚሰራ የነበረውን ምንድነው ያለው? በምርጫችን ማለትም በጠመንጃ በኃይል አሸንፈነው ማርከነዋል ብሎ የሱን ፎቶ ለጥፎ ይሄንን ጽፏል። እና ዛሬ በነፋስ መውጫ የፈረመበት እጁን ወደ ሰማይ ቀስሯል። ለብልጽግና የፈረመበት እጁን ወደ ሰማይ ቀስሯል። ሰው እጁን እንዲህ ይጠላል። ብቻ ክፉ አትስሩ፣ አትፈርሙ። ክፉ አትስሩ ለሌሎች የብልጽግና ሰዎች ነው የሚናገረው። ክፉ አትስሩ፣ አትፈርሙ። ክፉ የፈረሙ እጃቸውን ወደ ሰማይ ይቀስራሉ። እኛም ደግሞ በምርጫችንም እናሸንፋለን። ብረትን በብረት ምርጫችን ተጠናክሮ ይቀጥላል ብሎ ፋኖ ዮሐንስ የነፋስ መውጫ ከንቲባ እንዳልኳችሁ ለብልጽግና ሲፈርም የነበረ ለብልጽግና ሲወዳደር የነበረ በኋላ ግን በፋኖች ተማርኮ እጁን ወደ ላይ አድርጎ ፋኖ ያሸንፋል እኔና እየተቀጣ ብሎ የተናገረውን እንደ ማሳያ አድርጎ ሌሎቹም ከዚህ እንዲማሩ
ጥሪ ያቀርባል። እንግዲህ ይሄ የንፋስ መውጫ ከተማ ከንቲባ ነው። አድማጮቻችን፣ ተመልካቾቻችን ይሄ ሰው ተማረከ። ብዙ እጃቸውን የሰጡ ብዙ የተማረኩ ሰዎች አሉ። አድማጮቻችን፣ ተመልካቾቻችን ብዙ የተማረኩ ሰዎች አሉ። አንድ በዚህ እንትን አያሌው መንበር የሚባል ሰው አለ። የብልጽግና አቀንቃይ ነው። የጎንደር ሰው፣ የጎንደር የደብረ ታቦር ሰው፣ የብልጽግና አቀንቃይ ነው። በጣም ዳይሃርድ የብልጽግና ደጋፊ ነው እና በሆነው ነገር ተናዶ የጻፋቸው ነገሮች አሉ እና የንፋስ መውጫ ከንቲባ አቶ ደጀኔ መያዙን ብቻ ሳይሆን የደራ ወረዳ የከተማዋ ከንቲባ፣ የደራ ወረዳ ማለት ሐሙሲት ያለበት የከተማዋ ከንቲባ፣ የሐሙሲት ከንቲባ፣ የደራ ወረዳ የፓርቲ ጽህፈት ቤት ኃላፊና ሌሎችም ራሳቸው እንደተገደሉ በርካታዎች እንደሞቱ አያሌው መንበር ዘግቧል። ያው ያንን የዘገበው በንዴት ነው የዘገበው። በንዴት ነው። እንዴት ይህንን ፋኖ ያደርጋል ብሎ በንዴት ነው የዘገበው። ግን አምኗል። ፋኖች በጣም በርካታ የብልጽግና ሰዎችን እና እርምጃ እንደወሰዱ አምኗል። አምኖ ነው እንግዲህ የተናገረው፣ ግን በንዴት እና ለዚህም ደግሞ ማንን ነው የሚወቅሰው? እነ በቃ ጎጃም ጎንደር የሚል ጨዋታ አምጥቶ ለሆነው ነገር ጥፋተኛ አድርጎ እየቆጠረ ያለው ማንን ነው? አድማጮች፣ የተመልካቾች ጥፋተኛ አድርጎ እየቆጠረ ያለው ማንን ነው? ጥፋተኛ አድርጎ እየቆጠረ ያለው እንትኖችን ነው። ምንድነው? እና አረጋ ከበደን ነው። እነ ተመስገን ጥሩነህ ነው። እነ ተመስገን ጥሩነህ እና አረጋ ከበደ ያው ጎጃም ስለሆኑ ጎጃሚዎች ናቸው ያስጨረሱን፣ ጎጃሚዎች ናቸው እንዲህ ያደረጉን ያሉት፣ ጎጃሚዎች ናቸው እንዲህ ያደረጉን ያሉት በሚል ነገሩን ከአብይ አህመድን ሄዶ ለምንድን ነው ጦርን ለምን ያሉትን ችግሮች በሰላም ለምን አትፈታም? ለምን በጎንደር ውስጥ ወንድም ከወንድሙ ለምን እንዲገዳደል ታደርጋለህ ብሎ ከመጠየቅ ይልቅ በጎንደር እየሆነ ያለው ነገር ምንጩ የኦሮሞ ብልጽግና መሆኑን አውቆ ለዛ እልባት ከመፈለግ ይልቅ እሱ ግን ማንን ነው የሚከሰው? እሱ ጎጃም ያሉትን ነው የሚከሰው። እዚህ ውጊያ እያደረጉ ያሉት የጎንደር ፋኖች ናቸው። የጎንደር ፋኖች ናቸው እምቢኝ ብለው፣ የጋይንት ፋኖች፣ የፋርጣ ፋኖች፣ የሱ ዘመዶች፣ የአክስት ልጆች፣ የአጎት ልጆች ናቸው እኮ። አሁን እሱ እዛ እስቴና ፋርጣ ወረዳ አካባቢ ነው የሚኖረው አያሌው መንበር። እሱ አካባቢ የሱ ጓደኞች እሱ የሚያውቃቸው ሰዎች እኮ ናቸው እምቢኝ ብለው ይሄው አገዛዙን እያፈረካሉ ያሉት። እሱ ከተወለደበት ማህበረሰብ ከህዝብ ጋር መቆም ሲገባው፣ ነገር ግን ማንን ብሌም ያደርጋል? ጎንደር ውስጥ ለሆነ ነገር ጎጃም ወሉት እነ ተመስገን ጥሩነህ እና አረጋ ከበደን ብሌም ያደርጋል። እና አረጋ ከበደና እነ ተመስገን ጥሩነህ ናቸው የጎንደርን ፋኖ እያስጨረሱ፣ የጎንደርን ህዝብ የጎንደርን አድማ በታኝና የጎንደርን ሚሊሻ እያስጨረሱ ያሉት ብሎ እነሱን ይከሳል። የጎንደር ሚሊሻዎችና የጎንደር አድማ በተኞች እየተገደሉ ያሉት የራሳቸው ውሳኔ ነው። ለብልጽግና ስላደሩ፣ ለብልጽግና አገልጋይ ስለሆኑ ነው። ተነግሯቸዋል። ከብልጽግና ጋር አትወግኑ። ይሄ ብልጽግና የህዝብ ጠላት ነው። በጎንደር ሐኪም ቤቶችን በጎንደር ትምህርት ቤቶች ላይ ድሮን የሚተኩስ መናኸሪያ አውቶቡስ መናኸሪያ ላይ ድሮን እየተኮሰ ንጹሃንን እየጨፈጨፈ ያለ አረመኔ መንግስት ነው። ይሄ መንግስት መወገድ አለበት። ከዚህ መንግስት ጋር አትወግኑ፣ ወንድሞቻችን ናቸው፣ ወደኛ ኑ ብለው ጥሪ እያቀረቡ ነው። ብዙ አድማ በተናዎች፣ ብዙ ሚሊሻዎች፣ ብዙ ያገዛዙ ሰዎችም ወደነሱ ምን እየሆኑ ነው? ወደነሱ ወደ ፋኖ እየመጡ። ነገር ግን አንዳንዶች አልሰማ ያሉት ግን እንደነ አቶ ደጀኔ ያሉ እጃቸውን ሰጥተዋል፣ ተማርከዋል። እንደነ የሐሙሲት ከንቲባና የሐሙሲት የደራ ወረዳ ኃላፊዎችና ሌሎችም ከ15 በላይ የብልጽግና አመራሮች የሞቱ አሉ። እነሱ ደግሞ እርምጃ ተወስዶባቸዋል አልሰማ ስላሉ አንድ አድማጮቻችን፣ ተመልካቾቻችን እና አንድ ሌላ ተጨማሪ ላንብብላችሁ። ኃይለ ኢየሱስ አዳሙ ይባላል እና የጻፈውን እሱ ላንብብላችሁ። ጠቃሚ ነገር ስላገኘሁበት ነው መጽፈላችሁ። እና ኃይለ ኢየሱስ አዳሙ ምንድነው የሚለው? አንድ የወረታ የመንግስት አመራር ባህር ዳር ቤት ፈልግልኝ አለኝ ይላል። እንግዲህ ወረታ ማለት ከደራ ወረዳ ወደ ላይ ያለች ዋና ቁልፍ ቦታ ፎገራ ወረዳ ነው። ወረታ ደግሞ የፎገራ ወረዳ ዋና ከተማ ናት። እና አንድ የወረታ የመንግስት አመራር የብልጽግና ሰው ማለት ነው። አንድ ወረታ የብልጽግና ሰው አመራር ባህር ዳር ቤት ፈልግልኝ አለኝ። ለምን ብዬ ስጠይቀው ኃይለ ኢየሱስ አዳሙ የጻፈው ነው ማለት ብላችሁ በጣም ኢንተረስቲንግ ሆኖ ስላገኘው ለምን ብዬ ስጠይቀው
የዛሬውን የፋኖ የሐሙሲትን ኦፕሬሽን ካየው በኋላ ተስፋ ቆረጥኩ። ይሄ ብልጽግናው ነው እንደዚህ ነው። ተስፋ ቆረጥኩ። እንኳን በእግረኛ ወታደር በአየር መርዝ ቢረጭ ፋኖን አያሸንፈውም። አቤት ብዛታቸው፣ አቤት ድፍረታቸው አለኝ ይላል ስለ ፋኖ ሲናገር። እስኪ የሆነውን ዝርዝር ነገር አስረዳኝ አልኩት ይላል ኃይለ ኢየሱስ። እሱም የውባንተን 2ኛ ዓመት መታሰቢያ ምክንያት በማድረግ በደራ አንበሳሜና ሐሙሲት ጠቅላላ ፈጁን አለኝ። እንግዲህ ብልጽግና ሰው ነው የሚናገር። የሐሙሲት ከተማን የአስተዳደርና የፓርቲው አመራር አብዛኛው አልቋል። ከመቶ በላይ አመራር ሚሊሻና አድማ በተና ነው ዛሬ ሐሙሲት ያለቀው ከመቶ በላይ አለኝ። ከሐሙሲት 25 ኪሎ ሜትር ርቀት ላይ ባህር ዳር ዘንዘልማ ያለው የክልሉ ጸጥታና መከላከያ እንዴት አልተላከም ብዬ ስጠይቀው እሱም የሚከተለው መለሰልኝ። ባለፈው በነበረው ጦርነት ወቅት ከባህር ዳር ተወርውራ መታ ያዳነችን እና የተሸለመች የአድማ በተና ሻለቃ ነበረች። ዛሬ ሐሙሲት አመራሩን ለማትረፍ ድጋሚ ገብታ በሙሉ ተደመሰሰች። ከአመራሩ ጀምሮ ሙሉ ሻለቃው ነው ያለቀው አለኝ። ኃይሌ አንተ እንዳልከው ነው የሆነው። ባለፈው ስለ ደቡብ ጎንደር ፋኖ የሰጠኸው ግምገማ አንዲት ጠብ ያለች ነገር የላትም። በተለይ የዛሬው በጣም አስደንጋጭ ነው። ጥምር ጦር በሚል አብሮ የነበረው ውስን ቁጥር ያለው መከላከያም አልቻላቸው ማለት እንግዲህ ስለ ፋኖ እንግዲህ ከፈረሱ አፍ ይባል የለ እዛ ያለ የብልጽግና ሰው የብልጽግና አመራር ወሮታ ከተማ ውጊያ ተደረገው ወሮታ ከተማ አካባቢ የነበረው በቅርበት ያለው ነገር የሚከታተል ሰው እንግዲህ የጻፈውን የነገረውን ነው እዚህ ጋር የሚናገረው። እና ኃይለ ኢየሱስ አክቲቪስት ምንድነው የሚለው በርካታ በተለይ በአገዛዙ የሚሊሻ እና አድማ በተናን አማራን ከአማራን ጎንደርን ከጎጃም እያገዳደለ ስለሆነ በተቻለ መጠን እነዚህ ተሳስተውም ሆነ በተለያየ ምክንያት ወደ ካገዛዙ ጋር የተሰለፉ ሰዎችን ካገዛዙ እንዲለዩና ወደ ፋኖ እንዲመጡ የማድረግ ስራ መሰራት በጣም የፖለቲካ ከውጊያ በተጨማሪ የፖለቲካ ስራ መሰራት እንዳለበት ሚሊሻዎችን የማሳመን ስራ መሰራት እንዳለበት ገልጾ ምክረ ሐሳብ ይሰጣል። በፋኖ በኩል ከክልሉ ጸጥታና የወረዳ አመራሮች ጋር ግንኙነት በመፍጠር የፖለቲካ ስራ ቢሰራ የሚል ምክረ ሐሳብ አለኝ ይላል። ይሄ ምክረ ሐሳብ በጣም ጥሩ ሐሳብ ነው፣ የምደግፈው ነው፣ ተገቢም ነው። እና በተለይ እንደ አቶ ማነው ደጀኔ ያሉትን እየደረሰባቸው እጁን አውጥቶ አይደል እንዴ ፋኖ ይችላል እኔና እየተቀጣ ያለው ይሄ በደብረ ታቦር የሆነውን ነገር በሌሎች ቦታዎችም የማይሆንበት ምንም ምክንያት ስለሌለ ከመርፈዱ በፊት ፀሐይ ከመጥለቋ በፊት ለብልጽግና የሚሰሩ ለምርጫ ቦርድ እያሉ የሚያደፈድፉ ሰዎችን ደፍ የሚሉ ሰዎችን አሳሰባቸውን እንዲቀይሩ ትልቅ የፖለቲካ ስራ መሰራት አለበት። የሚዲያ አካላትም ይሄንን ነው ሞር ፕሮሞት ማድረግ ያለባቸው። ይሄ የአድማ በተና ሚሊሻ የሚባለው ነገር ብልጽግና በጎንደር በጎጃም በወሎ በሸዋ አልቆለታል። ስለዚህ ያለቀለት ነገር ላይ እየሰመጠ ያለ መርከብ ላይ ለምንድን ነው እየተንሳፈፉ እነሱም አብረው የሚሰጥሙት? ስለዚህ በዚህ ጉዳይ ላይ መንቃት አለባቸው እና በዚህ ጉዳይ ላይ ትልቅ ስራ መሰራት አለበት። በየቀኑ ውድ የሆነው የሰው ልጅ ህይወት እንደዚህ እየረገፈ ሬሳ እየተቆጠረ ባለበት ክልል ውስጥ የቅድሚያ ስራ መሆን ያለበት ይላል ጦማሪ ኃይለ ኢየሱስ። የቅድሚያ ስራ መሆን ያለበት ከገባንበት ጦርነት የምንወጣበት የፖለቲካ መፍትሄ መፈለግ እንጂ የበለጠ ደም የሚያፋስስ የጨረባ ምርጫ መሆን የለበትም ነበር አይደል? እውነት ነው። ፋኖችን ወደ ጠመንጃ ትግል ያስገባቸው የፖለቲካና የኢኮኖሚ ጥያቄዎች ባልተመለሱበት ሁኔታ ፋኖ ድርጅታዊ ፖለቲካና ወታደራዊ አቅሙ የበለጠ እየጠነከረ ነው የሚሄደው። ይህ ሁሉ ወጣት አምጾ ባለበት ሁኔታ ከዚህ በኋላ አማራን በወታደራዊ ኃይል ማስተዳደር የማይታሰብ ነው። ፋኖ በአማራ ፋኖ ብሔራዊ ንቅናቄ እየተመራ የኢትዮጵያ ብቻ ሳይሆን የቀጠናው አንድ ተጽዕኖ ፈጣሪ ኃይል ሆኖ እየወጣ ነው። ስለዚህ የብልጽግና ሚዛኑን የሳተ ዋልታ ረገጥ የተረኝነት ፖለቲካ መስመርና የአካባቢው ጂኦፖለቲካ ፋኖን እያገዙት ነው ይላል።
እንግዲህ ምንድነው የሚለው ፋኖ እየጠነከረ ነው ፋኖ በጣም ፎርሚደብል በኢትዮጵያ ብቻ ሳይሆን በአካባቢውን ፎርሚደብል እየሆነ ነው እና ብልጽግና ግትር ሆኖ በቀጠለ ቁጥር የበለጠ ፋኖ እየተጠናከረ ነው የሚመጣው እና አሁንም መውጫው መንገዱ የፖለቲካ መፍትሄ ነው ብሎ ይሄ ወንድም ይናገራል ነገር ግን ብልጽግና አድማጮቼ ተመልካቾቼ የፖለቲካ መፍትሄ አያል ብልጽግና ሰላም አያል እና እዚህ ጋራ መታየት ወንድም እንግዲህ ያው የስንዴ ነዶ ይዞ ቪቫ ብልጽግና ምረጡ ብልጽግና ሲል የነበረ ሰው ከጥቂት ቀናት በፊት ከዛ በኋላ ይሄ ነው ከለባላሉ የንፋስ መውጫ ከተማ ከንቲባ ነኝ የት የተማረከ ከዚህ ማን ነው የማረከ ምን ውስጥ ነው የተገኘው አንደበት እንዳለ ባልንጅ በደንብ አንደበት ነገር አንደበት የንፋስ መውጫ ከተማ ከንቲባ የንፋስ መውጫ ከተማ የከተማ ከንቲባ ስም ማን ነው ደጀን አከለ ፋኖ ይችላል እኔን ያየ አለ ፋኖ ይችላል እኔን ያየ ፋኖ ይችላል እኔን ያየ ይቀጣ የንፋስ መውጫ ከተማ ከንቲባ የንፋስ መውጫ ከተማ ከንቲባ ነው በፋኖ ተማርኮ ነው የንፋስ መውጫ ከተማ ነው ፋኖ ይተቆጣጣውታል ዋና መንገድ ላይ ያለ ነው እና እንዴት ይሄን ቦታ ፋኖ ይተቆጣጣውት እንግዲህ ለብልጽግና ሰዎች የብልጽግና የአማራ ፋኖ ብሔራዊ ንቅናቄ የተለያየ አደረጃጀት አንድ የሆነ ድርጅት ነው ፎርሚደብል የሆነ ድርጅት ነው ፋኖች በጣም ብዙ ቁጥር ያላቸው ናቸው የታጠቁ ናቸው በዚህ በጎንደሩ ትንቅንቅ ትልቅ ወታደራዊ ክስረት አገዛዙ ላይ ደረሰ ምለው በጎንደሩ ትንቅንቅ ራሱ አድማጮቼ ተመልካቾቼ ከግማሽ 100 በላይ ተተኳሾችን እጃቸው አስገብተዋል ግማሽ በላይ ተተኳሾችን 15 ፓትሮሎችን ሌላ ተጨማሪ 29 ሌሎች ተሽከርካሪዎችን በእጃቸው አስገብተዋል 21 ብሬን 6 ዲሽቃ እና ይሄ ደግሞ ገጠር ከዋናው አስፋልት ውጭ ያለ አይደለም ገጠር ዋናው አስፋልት ላይ ያሉ ከተሞችን ነው ፋኖች በዚህ መልኩ የተቆጣጠሩት እና ንፋስ መውጫ ከተማ ሁለት ጊዜ ፋኖ ሲቆጣጠራት እንግዲህ ይሄ የንፋስ መውጫ ከተማ ከንቲባ ያለፈው ጊዜ ፋኖ ሲቆጣጠረው ሸሽቶ ወጥቶ ነበር ከተማዋን ሸሽቶ ወደ ደብረ ታቦር ሄዶ ነበር ይመስለኛል ወይ ወደ ደብረ ታቦር ሄዷል ወይንም ደግሞ ወደ ጨጨሆ ወደ ደብረ ደቢት ወደ ወሎ ሄዷል ከሁለት አንዱ ወደ አንዱ ጋር ሄዷል most probably ሄደው ከነፋስ መውጫ አልፎ ነፋስ መውጫ በደብረ ታቦር መንገድ ከነፋስ መውጫ አልፎ ክምር ድንጋይ ያለው ከክምር ድንጋይ አልፎ ጋሳ ያለ ከጋሳ አልፎ ነው እንግዲህ ክምር ድንጋይ ማለት የጉና በጌምድር ዋና ከተማ ነው ከጉና በጌምድር ወረዳ ቀጥሎ ደግሞ የፋርታ ወረዳ አለ እና ጋሳ ያልፎ እንትና ደብረታ በዛ በኩል የሄደው ወደ ጨጨሆ ነው ጨጨሆን እንዳለፍን ወንዝ አለ ወንዙን እንደታለፈ ደብረ ደቢት አለ ወሎ እና ወደ ወሎ ነው ሄዶ ወደ ወሎ ሄዶ ከጋሸና በኩል የመጣ የመከላከያ ኃይል እዛ ነበር የተደበቀው እና ልክ መልሶ እንደገና ከጋሸና አካባቢ ከላሊበላ ከጋሸና ተነሳስቶ መከላከያ ሜካናይዝድ ጦር በወሎ በኩል አድርጎ መልሶ ነፋስ መውጫን ደግሞ ሲቆጣጠር መልሶ ደግሞ እንደገና ከንቲባ ሆነ የመጀመሪያው ጊዜ ሸሽቶ ሄዶ ያ እንኳን ሊያነቀው እንዴት አልቻለም ፋኖች በማንኛውም ጊዜ እኮ ነፋስ መውጫ ሊገቡ ይችላል ብሎ መንቃል ነበር ግን አልነቃም ይሄ ሰውዬ ስለዚህ ተመልሶ ከንቲባ ሆነ አሁን ግን መሸሻ አልቻለም የሚሸሽበት ቦታ አላገኝም ለምንድን ነው የሚሸሽበት ቦታ ያላገኝበት ምክንያት መሰላችሁ ይሄ ወታደራዊ ዘመቻ ወሎዎችም ተሳትፈው ስለዚህ ወደ ወሎ ሊሸሽ አልቻለም ለምን ወደ ወሎ ሲሸሽ በወሎ በኩል ደግሞ የሚኒሊክ እዝ ጥቃት ከፍቷል ስለዚህ በሄጃ ስላጣጁ ሰጣ እና በጣም ፋሲኔቲንግ የሆነ በፋኖ ሳይት ስታዩት በጣም ፋሲኔቲንግ የሆነ ስራ ነው የተሰራው
እና ይሄ ወታደራዊውን አስፔክት እንዴት እንደተንቀሳቀሱ በጣም ፋሲኔቲንግ የሆነ አስፔክት በቀጣይ መርሃ ግብር በካርታ አስደግፌ ይዤላችሁ እመጣለሁ። ግን እዚህ ጋር የምናየው ምንድነው? የብልጽግና ነዶ ምን ሆናለች? የብልጽግና ነዶ አፈር ሆናለች። ምንድነው ኃላፊነት ምንድነው? የንፋስ መውጫ ከተማ እቺ ነበረች። ይሄ ሰውዬ እዚህ ጋር የምታዩት የብልጽግና ነዶን ይዞ ይሄ የምታዩት የብልጽግና ነዶ ነው። ይሄ የብልጽግና ነዶ ሆነ በጎንደር አመድ ሆነ። እንግዲህ የፋንዶቹ ጉዳይ እንግዲህ ይሄን ይመስላል። አድማጮቻችን፣ ተመልካቾቻችን ከ15 በላይ የብልጽግና አመራሮች መሞታቸውን አስመልክቶ ስንዴው ወደ አፈር ተቀየረ በሚል ርዕስ እንደዚሁም በጎንደር የነበረውን ትልቅ ወታደራዊ ድል በአገዛዙ ላይ የደረሰውን ስርዓት በተመለከተ በአጭሩ ያቀረብኩት ዝግጅት ይህን ይመስላል። በሚቀጥለው መርሃ ግብር እንዳልኩት ሰፋ ባለመልኩ በጎንደር የነበረውን ሁኔታ ይዤላችሁ ቀርባለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።